ሰሞኑን ህወሓት ተንቀሳቅሷል። አይቀሬን ያለውን ጦርነት ለሰዓታት ሞክሮ በሰዓታት ውስጥ አቁሞታል። በርካታ ቁስለኞቹ ሱዳን የገቡ መሆኑን የቢቢሲ፣ የሱዳን ትሪቢዩን እና ቲአርቲ ወርልድ በዘገባዎቻቸው አመላክተዋል። በሌላ ግንባር በራያ አቅጣጫም ኃይል እያሰባሰበ መሆኑን የሚያመላክቱ መረጃዎች እየወጡ ነው። የዚህ ጦርነት የመጨረሻው ዓላማ ምንድነው ሲባል የህወሓት አመራሮች መቀሌ ላይ በር ዘግተን መክረናል፣ ጊዜው ሲደርስ እየተገለጠ ይሄዳል ብለዋል። ዋና የተመሰረተበት ነጥብ ትግራይን ሀገር እናደርጋለን የሚል ነው። በህወሓት በኩል አሁን በስራ ላይ ባለው ህገ መንግስት ውስጥ የሰፈረው አንቀጽ 39 ሲመዘዝ ቆይቷል። ካልተመቸን ትግራይን ይዘን እንሄዳለን የሚለው ነው። የህወሓት ስራ አስፈጻሚ ፈትለወርቅ ገብረ እግዚአብሔር በቅጽል ስማቸው ሞንጆሪኖ ይናገራሉ። አንቀጽ 39 በህገ መንግስታችን በግልጽ የተቀመጠ ነገር ነው። ማንኛውም ብሔርና ብሔረሰቦች በጋራ ሆኖ ለመኖር የሚያስችል ሁኔታ የለም የሚል እምነት ካላቸው ድረስ ያው መብታቸው ነው ማለት ነው። መሃል ሲኤምሲ ዘመናዊ ኮምፓውንድ መኖሪያ መንደር በካሬ ከ73000 እስከ 98000 ብር ከድሪም ቢልደርስ ሪል ስቴት በ10% ቅድመ ክፍያ ባለ 1 መኝታ 73 ካሬ 720,000 ብር ቅድመ ክፍያ፣ ባለ 2 መኝታ 123 ካሬ 1.2 ሚሊዮን ብር ቅድመ ክፍያ፣ ባለ 3 መኝታ ከ136 ካሬ እስከ 192 ካሬ ከ1.3 ሚሊዮን ብር ቅድመ ክፍያ ጀምሮ አዘጋጅተናል። በ2 ዓመት ተኩል የሚረከቡት መኪና ማቆሚያ፣ ሳንድ ባይ ጄኔሬተር፣ መዋኛ ገንዳ፣ የልጆች መጫወቻ አለው። በ2 ዓመት ተኩል የሚረከቡት 100% ለሚከፍሉ 30% ቅናሽ። አሁኑን ይደውሉ። ስልክ 0964 2025 29 ድሪም ቢልደርስ ሪል ስቴት። ትግራይን ሀገር ለማድረግ ኢትዮጵያ ለ27 ዓመታት በእጃችን በነበረችበት ወቅት አመለጠን። ተሳስተናል። አሁን ይህንን እድል አንድ ጊዜ ማግኘት አለብን እየተባለም ነው። ትግራይን ከኢትዮጵያ ነጥለን ሀገር ለማድረግ አንድም መንግስት መሆን አለብን፣ ካልሆነም በኢትዮጵያኛ የምንዘውረው የቀደመው አይነት የ27 ዓመታቱ አይነት መንግስት መኖር አለበት። ያኔ በህጋዊ መንገድ ከኢትዮጵያ እንፋታለን። ካልሆነ የትኛውም መንግስት 4 ኪሎ ላይ ቢቀመጥ ሀገር ነን ብንል ሰላም አይሰጠንም የሚል እሳቤ ተይዟል። የትኛውም መንግስት ከጎንደር እስከ ሸዋ ቤተ መንግስት ቢቀመጥ ዓላማው ትግራይን ህዝብ ማንበርከክና መበተን ነው የሚሉ ቅስቀሳዎችም ሲሰሙ ነበር። ጸኒሖም ኣብ ጎንደር ዝነገሱ ከም በዓል ውቤ ክንርኢ ንኽእል፣ ጸኒሖም ከም በዓል ምኒልክ ሃይለ ስላሴ ደርግ፣ እዚ ከዓ ኣብ ዘመን ስርዓት ብልጽግና። እዞም ኩሎም ስርዓታት ኣብ ልዕሊ ህዝቢ ኢትዮጵያ ኣብ ልዕሊ ህዝቢ ትግራይ ዝፈጸምዎም ግፍዕታት ዕላምኦም ዳርጋ ሓደ እዩ። መፈጸሚ ስልቶምን ኣብ ኢዶም ዘሎ ዕጥቅን ጥራሕ ይዝፈላለ። ዕላምኦም ህዝቢ ትግራይ ምንብርካኽ፣ ህዝቢ ትግራይ ምብታን። በአሁኑ ጦርነት መዳረሻችን 4 ኪሎ ነው ሲባልም የፖለቲካ ሂሳቡ በዚህ መልኩ ተሰርቶ ነው። ቅድመ ጦርነት የመቀሌው ምክር ይሄው መሆኑን የህወሓት አመራሮች ህዝባዊ ስብሰባ ብለው በጠሯቸው መካከል ጣል እያደረጉ ሲናገሯቸው ከነበሩት ሐሳቦች በሚገባ መረዳት ተችሏል። ለዚህ ደግሞ የትኛውንም አጋዥ ኃይል ከጎናችን አሰልፈን ትግላችንን እናካሄዳለን ተብሏል። ተሰላፊ ኃይል ማንም ይሁን ከውስጥም ይሁን ከውጭ ችግር የለብንም ተብሏል። ህወሓት ከተመሰረተበት ጀምሮ ዛሬም ድረስ ነፃ አውጪ ድርጅት ሆኖ መቀጠሉ ለዓመታት ሲያነጋግር የቀጠለ ነው። በህወሓት ስያሜ ውስጥ ሀርነት ወይም ነፃነት የምትለው ቃል ከድርጅቱ ምስረታ ጀምሮ 27 ዓመታት መንግስት እስከሆነበትና ዛሬም ድረስ የቀጠለች ሆኖ ይታያል። ያለ ምክንያት አልቀጠለችም፣ ምክንያት አላት። ጭቆና ደረሰብን በሚል ደርግን ለመታገል በነፃነት ስም የተቋቋመው ድርጅት ደርግ ተወግዶ ለ27 ዓመታት ስልጣን ሲይዝ እንዴት ህዝባዊ ወያነ ሓርነት ትግራይ ወይም ህወሓት የሚለውን የነፃ አውጪ ስሙን አልቀየረም የሚለው ጥያቄ በርካቶች ጥያቄ ሆኖ ለዓመታት ዘልቋል። አሁን ግን ምላሹን እያገኘ ይመስላል። ህወሓት ነፃ አውጪ ፓርቲነቱን ሳይቀይር በፌደራል መንግስቱ ስልጣን ተጋሪ ሆኖ ለ27 ዓመታት መቆየቱ ብዙ ያስባለ ቢሆንም ይህ የነፃ አውጪነት ስምና ስያሜው ዛሬም ድረስ ለመቀጠሉ በውስጡ ምን አይነት ምክንያት እንዳለው የቅርብ ጊዜያት የድርጅቱ እንቅስቃሴዎች ነገሩን ፍንትው አድርገው እያሳዩት ይገኛሉ። የኤርትራ ተዋጊዎች ኤርትራን ከኢትዮጵያ ለመገንጠል ሲያደርጉት በነበረው ጦርነት የኤርትራ ነፃ አውጪ ግንባር ወይም በምህጻረ ቃሉ ኢፒኤልኤፍ ወይም ኤሪትሪያን ፒፕል ሊበሬሽን ፍሮንት የሚለውን ስያሜ ይጠቀሙ ነበር። ኤርትራ ከኢትዮጵያ ተገንጥላ ሀገርነቷን ስታውጅ ግን ይህ ስም ሙዚየም እንዲገባ ተደርጓል። ኢፒኤልኤፍ ወይም ኤሪትሪያን ፒፕል ሊበሬሽን ፍሮንት የሚለው ስያሜ
ወደ ህዝባዊ ግንባር ለፍትህና ዲሞክራሲ ወይም ህግደፍ ወደሚለው ተቀይሯል። በአጭሩ ነፃ አውጪ የሚባለው የፓርቲው አንድ ቃል ተልእኮን ያጠናቀቀ በመሆኑ ከስራ ውጭ እንዲሆን ተደርጓል ማለት ነው። በህወሓት ስያሜ ውስጥም ሀርነት ወይም ነፃነት የምትለው ቃል ዓመታት አብራ እንድትቀጥል ስትደረግ እንደዚሁ ያለ ምክንያት አይደለም። ህወሓት በሚለው ስያሜ ውስጥ ትግራይን ከኢትዮጵያ ገንጥለን አገር እናደርጋለን የሚለው ግማሽ ክፍለ ዘመን ወይም 50 ዓመታትን ያስቆጠረ የፖለቲካ ፕሮግራም ዛሬም እንደቀጠለ ግልጽ ማሳያ ነው። የህወሓት ትግራይን አገር አደርጋለሁ የሚለው አካሄድ ደግሞ ኢትዮጵያን እንደ ሀገር መቀጠልን እንደ ስጋትነት ጭምር በማየትም ነው። የኢትዮጵያ እንደ ሀገር መቀጠል ትግራይ ሀገር እንዳትሆን ትልቅ እንቅፋት ነው የሚል ጥብቅ አቋም በህወሓት አመራሮች አስተሳሰብ ውስጥ ነበር። ያ ሐሳብ ዛሬም እንደቀጠለ ይገኛል። ትግራይን ሀገር እናደርጋለን በሚለው ሂደት ውስጥ ከአማራ ክልል እንደዚሁም ከኤርትራም ጭምር የሚፈለጉ መሬቶች አሉ። በወልቃይት በኩል በመውጣት ከሱዳን ጋር በሰፊ መዋሰን የሚለው አንዱ ፕሮግራም ነው። በወሎ በኩል ሙሉ ራያን ጠቅልሎ አለውሃ ምላሽ የሚል ትርጉም ከተፈጠረ ዓመታት ተቆጥረዋል። ቦታዎቹ በታሪክም በትግራይ ስር የነበሩና ትግርኛ ተናጋሪዎች ነበሩ የሚሉ ትርክቶች ይሰማሉ። ከወሎም ከጎንደርም መሬቶችን ወስደን ወልቃይትንም አጠቃለን ከፍ ያለ ሰፊ ግዛት ያላትን የትግራይ ሪፐብሊክን መሰርታለን የሚለው አንደኛው የህወሓት አቋም ነው። ሌላኛው አካሄድ ደግሞ ኤርትራንም ጠቅልለን ቀይ ባህርንም ተንተርሰን በቀጠናው ግዙፍ የትግርኛ ተናጋሪ ሀገርን ወይም ታላቋን ትግራይ እናቆማለን የሚለው ነው። ይሄኛው ደገኛውን የኤርትራ ትግርኛ ተናጋሪ አጠቃሎ የክርስቲያን እሴቶችን በበላይነት የያዘ አዲስ ሀገረ መንግስት ምስረታ ነው። ኤርትራ ተመሳሳይ ቁጥር ባላቸው ሙስሊሞችና ክርስቲያኖች የተዋቀረች ሀገር በመሆኗ ይህ አይነቱ አስተሳሰብ በቆለኛው ሙስሊም ኤርትራ በኩል እንደዚሁ በቀላል የሚታይም አይደለም። ቆለኛው ኤርትራ ከሱዳን ጫፍ ቀይ ባህርን ተከትሎ እስከ አሰብ አፋር ድረስ የእስልምና እምነት ተከታይ ነው። በሌላ አቅጣጫ አደገኛው ኤርትራዊ በትግራይ ከኢትዮጵያ ጋር የሚዋሰንና በአብዛኛው ትግርኛ ተናጋሪ ኦርቶዶክስ ክርስትና እምነት ተከታይ ነው። የዚህ ኤርትራ ክፍል ትግርኛ ተናጋሪ ቁጥር በትግራይ ካለው ጠቅላላ ተናጋሪ ቁጥር ያነሰ በመሆኑ ህወሓት በሰራው አንድ ላይ እንሆናለን ሂሳብም በቁጥር የመዋጥ ጥያቄም አብሮ ይነሳል። በህወሓት በኩል አንድ ነበርን ምዕራብ ወንዝ ወዲህና ማዶ በሚል የለያየን ዳግማዊ ምኒልክ ነው። ምኒልክ ኤርትራን ለጣሊያን አሳልፎ በመሸጡ ሁለቱ ትግራዮች ተለያየን የሚለው የኤርትራውን ትግራይ ወደ ትግራይ መሳቡ ትርክት በኤርትራውያኑ በኩል ብዙም ተቀባይነት ያለው ሆኖ አይታይም። በኢሳያስና መንግስታቸው በኩል ኤርትራን እናካትታለን የሚለው አካሄድ ፈጽሞ ተቀባይነት የለውም። አርፋችሁ ተቀመጡ፣ ትግራይ ትግራይ ናት፣ ኤርትራም ኤርትራ ተብሎበታል። ይህ የኢሳያስ አቋም ቀድሞም የነበረ ዛሬም የቀጠለ ነው። አሁንም ቢሆን ኢሳያስ ህወሓትን ሲያቀርቡ እንዳይሞቅም እንዳይበርድም በሚሆን ርቀት ነው። የኤርትራ መንግስት ህወሓትን እንደ አንድ ስጋት ከሚያይባቸው ወሳኝ ምክንያቶች መካከልም ቀደም ሲል ጠቆም ለማድረግ እንደተሞከረው የኤርትራ ትግርኛ ተናጋሪንም ጠቅልለን ግዙፍ ትግርኛ ተናጋሪ የሆነ ቀጠናዊ ሀገርን እንመሰርታለን የሚለው አካሄድ ነው። አሁን ባለው ሁኔታ አካሄዱ ከታላቋ ትግራይ ሀገር ምስረታ ይልቅ የኤርትራን ጉዳይ ቀሪ አድርጎ ከተወሰኑ ከወሎና ከጎንደር በሚወሰዱ መሬቶችና ወልቃይትንም ባካተተ መልኩ የትግራይ ሪፐብሊክ መመስረት የሚለው ጠበቅ ተደርጎ የተያዘ ይመስላል። ለዚህም ያበቃሉ የሚባሉ ስራዎችም ሲሰሩ ታይተዋል። የትግራይን ህዝብ ከቀሪው ኢትዮጵያ ህዝብ በስነ ልቦና የተለየ እንዲሆን አድርጎ መቅረጽ አንደኛው ነው። ባለፉት ዓመታት የትግራይን ሃይማኖታዊ ትስስር ከቀሪው ኢትዮጵያ ህዝብ የመለየት ስራዎችም ሲሰሩ የነበረ መሆኑ የሚታወስ ነው። በክልሉ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሲኖዶስ ተነጥሎ መንበረ ሰላማ ከሳቴ ብርሃን በሚል ስያሜ ራሱን የቻለ ሃይማኖታዊ ተቋም እንዲቋቋም ተደርጓል። ባለፉት ዓመታት አንድም የኢትዮጵያ ባንዲራ በክልሉ በየትኛውም ቦታ እንዳይታይ፣ እንዳይሰቀልና እንዳይውለበለብም የተደረገበት ሁኔታ ታይቷል። ይህም ቢሆን እንዲሁ ዝም ብሎ የተደረገም አይደለም። በየትኛውም ቦታ በብቸኝነት እንዲሰቀል የተደረገው የክልሉ ባንዲራ ብቻ ነው። ትግራይን ሀገር እናደርጋለን የሚለው ሂደት በዚህም አላበቃም። ይህ ሌሎችም ተጨማሪ በግልጽ የታዩ አካሄዶችም አሉ። የትግራይ ክልላዊ መንግስት የሚለውንና ትግራይ በኢትዮጵያ ፌዴራላዊ መንግስት ውስጥ ያለች መሆኗን ከሚያመላክተው አጠራር ውስጥ ክልላዊ የሚለው ቀሪ ተደርጎ ትግራይን ሀገር በሚያስመስል መልኩ የትግራይ መንግስት በሚልም አጠራሩ ማስተካከያ የተደረገበት ሆኖም ይታያል። ትግራይን እንደ ሀገር ደብረጽዮንንም እንደ ፕሬዝዳንት በመቁጠር ደብረጽዮን ገብረ ሚካኤል የትግራይ ክልላዊ ፕሬዝዳንት ከማለት ይልቅ የትግራይ ፕሬዝዳንት በማለት መጥራትም የተጀመረበት ሁኔታ እንዳለ ትግራይን መሰረት አድርገው መረጃዎችን የሚያሰራጩ ሚዲያዎች እያሳዩ ነው። ፕሬዚደንት መንግስት ትግራይ ዶክተር ደብረጽዮን ገብረ ሚካኤል። እነዚህ ሁሉ አካሄዶች ህወሓት ከመነሻው ጀምሮ አሁን እስካለበት እድሜ ድረስ ትግራይን ሀገር አደርጋለሁ ከሚለው እሳቤው ጋር የተሳሰሩ ሆነው በግልጽ እየታዩ ነው። አሁን በጦርነት እንፈተዋለን የተባለው ስራ ደግሞ የመጨረሻው ስራ ነው። እሱም ትግራይን ሀገር ማድረግ ወይም የትግራይ ሪፐብሊክን መመስረት የሚለው ነው። የህወሓት አመራሮች በቅርቡ ወደ ጦርነት እንገባለን ብለው ሲነሱ በጦርነቱ አሸናፊ ከሆንን የትግራይ ጣፈንታ ምን መሆን አለበት በሚለው ጉዳይም አስቀድመው የመከሩ መሆኑን ሲናገሩ ተደምጠዋል።
ትግራይን ከኢትዮጵያ መገንጠል የሚለው አስተሳሰባቸውን ትግራይን የራሷን ዕድል በራሷ እንድትወስን እናደርጋታለን በሚለው የየስብሰባው ማብራሪያም ተሸፋፍኖ ሲነገርም ይሰማል። ለዚህ ደግሞ የትኛውንም ኃይል ከጎናችን እናሰባስባለን ተብሏል። ራሳቸውን በራሳቸው ከኢትዮጵያዊነት የፋቁ በመሆናቸው በጦርነት ሂደት ውስጥ እንዴት የውጭ ኃይሎች በኢትዮጵያ ውስጥ ጉዳይ እንዲገቡ ታደርጋላችሁ በሚለው ጉዳይ ብዙም ጆሮ የሚሰጡ ሆነው አይታዩ። የዋሰቦች ትግራይን ከኢትዮጵያ ለመነጠል በምናደርገው ትግል ውስጥ ሁሉ ከሚያግዙን ማናቸውም ኃይሎች ጋር እንተባበራለን የሚል የጸና አቋም ያላቸው ናቸው።